ራሳችንን ፊት ለፊት ማውጣት ነው የሚሆነው። እንደዚህ አይነት ቦታዎች ላይ ለቀርጸን ወደ እናንተ እያደረስን ነው የምንገኘው። ተመልካቾቻችን ምን ላይ ነው የደረስነው? ምሽት ላይ አስደንጋጭ የሆነ ነገር ተፈጥሮብን ነበር። አስደንጋጭ የሆነ ከሞት ነው የተረፍነው። እውነት ለመናገር ተመልካቾቻችን ምንድን ነው የተፈጠረው አደጋ ምንድን ነው? ያንንም የምንነግራችሁ ይሆናል። ትደውልላችለች ይለው ይሆን? ከዛ በኋላ ሶስት መጠራ ሰው ትደውላለች እንጂ አንተ በፈለገው ሰው ልታገኛት አትችልም። በጣም ጥሩ። ባለቤቷ ማን ነው የሚባለው? አቶ ዘለቀ ምን አይነት ሰው ነው? አንተም ያለ ነው በቻልነው አቅም ለእናንተ መረጃዎችን ለማድረስ የእናንተን ጭንቀት ለማቅለል ያህል ነው እንጂ አሁን ያለንበት ሁኔታ በፍጹም ቪዲዮዎችን ለመግለጽ እና ወደ እናንተ ለመድረስ የሚያስችለን ሁኔታ ላይ አይደለም የምንገኘው። እንደምትመለከቱት ያገኘንበት ቦታ ላይ ጉራንጉር ቦታ ላይ እየገባን ነው እየቀረጽን የምንገኘው። ምክንያቱም አመቺ ያው ቤትም ለማግኘት ቤትም ውስጥ ለመቅረጽ አመቺ ቦታዎችም ላይ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍ ይበል። ዛሬ ግን በጣም ከፍቶኛል። የእውነቴን ነው የምላችሁ። ልዑል ጋር የተለቀቀውን ቪዲዮ አይቼ በጣም ነው ያስለቀሰኝ። ሚኪ የሚያወራው ነገር አንጀቴ በቃ እኔ አላቅም። በስመ አብ ልዑል በምን አይነት ሁኔታ ይሆን አልኩኝ። በቃ ትናንት ማታ ሚኪ ራሱ ከሞት ነው የተረፍኩት ሲል እንደው ልዑልን ምን አይነት ውስጥ ከምን አይነት እንትን አስገብተውት ይሆን ብዬ አሰብኩኝ። እንግዲህ እዛ ከተማ ያቺ ልጅ ራሱ እኔ ሲጀመር ብዙም ደስ አላለችኝም። ሴቷ 2 ቀን አቅርቧታል ሚኪ። እሷው ጋር ነው ያረፈው መሰለኝ። ትንሽ የሆነ የምታወራቸው ምናምን ካያችኋት እንደኔ ዝም ብላችሁ ልብ ብላችሁ በደንብ ስሙ። አንዳንዴ ወሬ መደጋገም የሆነ የውሸታም ሰው እንትን ወሬ ይደጋግማል፣ የሆነ ያልሆነውን ይቀበጣጥራና የእሷን ሴትዮ ደግሞ የሆነ ትክክለኛ እንትን ነው ምናምን። እንግዲህ እሷም ከጀርባዋ እያስጨነቋት ሊሆን ይችላል፣ አላቅም። ትናንት ዕለት ሚኪ እንደው ፈጣሪ ነው ያወጣኛል። ይሄ አሁን አብሮት ያለው ልጅ ራሱ በደንብ ማለት ማመን የለበትም። እሱም ምን ባላት ይሄንንም ደግሞ ይሄን እዚህ ቦታ አምጣልኝ ብለው ሚኪን ችግር ውስጥ እንዳይገባ ፈራለሁ። እስካሁን ድረስ ግን ቦታ የሆነ እያሳየው ያለው እንግዲህ አብሮት ያለው ሰው ነው። ሲቀጥል ደግሞ ሚኪ ትንሽ እግዚአብሔር ይስጠው። በመጀመሪያ በጣም እናመሰግናለን ለልዑል። ቃል የለኝም ሚኪ። በመጀመሪያም ያው ሲነገር አልሰማ ስላለ ነው ልዑል። ሚኪ ከመጀመሪያ አንስቶ ስለ ክፍለ ሀገር ስለምን ሲያወራ ልዑል በጣም እየተቆጣው በጣም እንትን እያለው ነበር። እንደውም ብዙ ጊዜ ሚኪን አይታችሁት ከሆነ ይሄ ነገር ሲያነሳበት ሚኪ ቪዲዮ አቋርጦ ምናምን ነው የሚወጣው እና ብዙ ለፍቷል፣ ብዙ ደክሟል። ግን አሁን እዩት ምን አይነት ስቃይ ውስጥ እንደገባ ሚኪ። ያሳዝነኛል በጣም ሚኪን አሁን በዚህ ልክ እያሳደዱት ያሉ ሰዎች ልዑልን በምን አይነት ሁኔታ አስቀምጠውት ይሆን? አሁን እነዚህ ሰዎች ልዑልን እንዳይፈልግ ከዛ ሰፈር እንዲወጣ ነው ሚኪን የሚያሳድዱት። ገባችሁ? መረጃ ትክክለኛ እንትን ከአካባቢ ከምን እንዳያገኝ ሚኪን ያላቸው አማራጭ ሚኪን እንትን ማለት ነው። እና ትናንት ዕለት ሙቼ ነበር፣ ፈጣሪ ነው ያወጣኝ፣ ከሞት ነው የተረፍኩ ሲለኝ እንዴት ክው እንዳልኩኝ ልነግራችሁ አልችልም። በጣም ነው የደነገጥኩት። አንደኛ ነገር አሁን ሚኪ ያንን ሰውዬ አጎት የተባለውን ሰውዬም ከእንትኑ ማታ ወይ የሆነ እንትን ሰዓት ብቻውን ሳይሆን የሆነ ሰው በርከት አድርጎ ያንን በደንብ ቢያወጣጡት ያውቃል እሱ ልዑል የት እንዳስቀመጡት። ምክንያቱም አብረው ስለሚሰሩ እነዚህ እንትኖች የባዕድ አምልኮት የእንትን የሚያመልኩ ሰዎች እነሱን እያንዳንዳቸውን በደንብ አድርጎ ተገርፎ፣ ለምን ልዑል እስካልመጣ ድረስ ለምን አይገረፍም? ሽማግሌ ነው እንትን ነው የሚባል ነገር የለም። የሚያውቀው ነገር ይኖራል። እንዴ አሁን ደግሞ ሚኪን ደግሞ እንዳያግቱት ፈራው። አሁን ይሄ እንደዚህ ብሎ ካወራ በኋላ በጣም ነው እኔ የሰጋሁት። አንደኛ ነገር አሁንም ድጋሚ እሱን እንትን ካሉትስ እዛ ሰፈር እየተከታተሉት ነው። ልጅቷ ደግሞ ቤት ውስጥ በጣም ብዙ እንትኖች ታስተናግዳለች ምናምን እያለ ነው። እና
ትንሽ ስለ ልጅቷ የሚወራው ነገርም ደስ የሚል ነገር አይደለም። ያው ትናንት ዕለት እንግዲህ ስታወራ ለልዑል በደንብ ከእንትን ጋር እንዳየችው ልብሱን፣ አለባበሱ ምኑን ቀያይሯል ብላ የተናገረችው የመጀመሪያ ቀን እንደ ትልቅ ሰው እንደ አዛውንት ምናምን አይነት አለባበስ ነው ያለበሱት ስትል ነበረ። እና እኔ አላቅም እሷም በደንብ እንደው ተይዛ እንትን ብትል ለብቻዋ እንድትን ወስደው ፈርታም ሊሆን ይችላል። እውነትን ስለ ልዑል መናገር እያስፈራሯት ሊሆን ይችላል። ስለዚህ እሱ አሁን ያላቸው አማራጭ እሷንና አጎትየውን ነው በቃ። ሌላ ሚኪ ችግር ውስጥ መግባት የለበትም። እነዚህኞቹ ደግሞ ይሄዳሉ፣ ተሎ ይመለሳሉ፣ መረጃ ይሰበስባሉ፣ ይመጣሉ። እንዴ ዘላለምን ትናንት ዕለት የሆነ ሂጃለሁ ብሎ ነው ቪዲዮ እንትን ያደረገው አይቼዋለሁ። ግነት ያው ሁላቸውም ይፈራሉ። በእርግጥ እንደው ሰው ለመፍረድ አንቸኩል። ያሉበት ሁኔታ ዘላለም በይ ሚኪ ማን ነው ኤርሚያስ በይ ቴዲ በይ ሁሉም ለራሱ ለህይወቱ ይፈራል። አሁን እንደ ልዑል ቢታገት ወይ ሆነ በማያውቁት ሀገር በዛ በዛ መውጫውን የማታውቂው ሀገር ላይ እንደው ሚኪን ራሱ እግዚአብሔር ይስጣው የእውነት ይሄን ሁሉ 3 ቀን ሙሉ እዛ ቁጭ ብሎ ምስኪን። ልዑልስ በምን አይነት ሁኔታ አስቀምጠውት ይሆን ግን? ተደብቆ ነው ካሜራ ራሱ የሚቀርጸው ሚኪ። ያው እናንተ ትጨነቃላችሁ ከጠፋን ምናምን ብሎ ነው እንጂ ያለበት ቦታው ምናምን በጣም ተደብቆ ተሳቆ ነው ያለው። እንዴት አይነት አረመኔ ክፉ ሰው ቢሆኑ ነው ግን በዚህ ልክ ሰው የሚያሳድዱት? ምንድነው? እኔ ያልገባኝ ነገር ከልዑል ምንድነው የሚፈልጉት? ኦሬዲ ሴትዮዋ ድናለች፣ አክስቴ የተባለችው ምንድነው የሚፈልጉት ከልዑል? ቆይ ወይኔ መከራኝ መከራኝ መከራኝ። ችግር ውስጥ ነው በጣም። ለሚኪን ፈጣሪ ይድረስለት። የእውነት አሁንማ መምሸቱ መንጋቱ ራሱ አለ በቃ ሲያወራ በጣም ያሳዝናችኋል። እየተሳቀቀ አይንን ጨፍኜ ለመነሳት ራሱ አሁን መጡ አሁን ያዙኝ እያልኩኝ አለ። ወይ አሁን ሚኪ ምን ማድረግ አለበት? ከዛ ከተማ መውጣት አለበት። ቀን ቀን የሆነ እየፈለገ የሆነ መረጃ ምናምን፣ ማታ ማታ ወጣ ብሎ ወደ እንትን ማደር አለበት ብዬ ነው የማስበው። ይሄን ልጅ ራሱ ይቅርታ አድርጉልኝና በእርግጥ ትክክለኛ መረጃ ይሁን አይሁን እንግዲህ እየተናገረ ትናንት ዕለት ሚኪ ህይወቱን ያተረፈለት ይሄ ልጅ ነው። እንግዲህ እያተሽለከለኩ ምናምን በየእንትኑ ያው ሚኪ አዲስ ነው ለሀገሩ፣ መንገዱንም ብዙም አያውቅም። ከዚህ ልጅ ጋር ሆኖ ነው እንትን ያለው እና ማታ የተፈጠረው ነገር በጣም አስደንጋጭ ነበር ብሏል። እና ልጁ ነው ህይወቴን ያተረፈልኝ እያለ ነው። ከዚህ ሁሉ ሰቀቀን ማለት ነው እኔ አጎትየው ሆነ ያቺ ሴቷ ሆነች እነሱ ሲወጡ ሲገቡ ተከታትለው ቀን ላይ ይዘው ወደ ሌላ ቦታ ወስደው እነሱን ማወጣጣት ይሻላል እንጂ እዛ ቁጭ ብለህ ሞት ብዬ አልፈርድበትም። ምን አይነት ስቃይ ውስጥ እንዳለ ለሚኪም ትንሽ እናስብ። ለምን እንትን አላለም ለምን እንትን አልሄደም ብለን ከምንፈርድ በፊት እነሱ ሲኖሩ ነው ልዑልም በህይወት የሚገኘው አይደለም። እነሱም ከታገቱ ልዑልም እዛው ነው እንትን የሚለው። ስለዚህ ያላቸው አማራጭ ወጣ ብለው ወደ ከተማ ወይም ወደ እንትን መጥተው ቀን ቀን ብቻ እዛ ሰፈር ቢሄዱ የተሻለ ነው። ምክንያቱም ሰው አይጠፋም። ቢያንስ አሁን እኮ እንደው ኢትዮጵያ ውስጥ እኮ እንዴት አይነት ስቃይ መሰላችሁ? እንደው እየተገደልሽ ቀን ላይ ራሱ ሰው ታግተሽ እንደዚህ እየተመታሽ ራሱ ቢያይ ማንም ሰው እንትን አይልሽም። ድሮ ቀረ። ድሮ ሰው ሲመታ ወይ የሆነ እንትን ሲባል በመሀል ገብተሽ ትገላግያለሽ። አሁን ግን እንደዛ ነገር የለም። ትናንት ዕለት ሚኪ የሚያወራውን እንግዲህ እኔ አልደግምላችሁም፣ ሰምታችሁታል። ያልሰማችሁ ካላችሁ ደግሞ የኔ ተመልካቾች በትንሹ አምጥቼ የሱን ምን አይነት ጉድ ውስጥ እንደነበረ አሰማችኋለሁ። እና
ይሄን ሁሉ ነገር እያሳለፈ ነው ያለው ወንድማችን። እግዚአብሔር ይስጠው። በእርግጥ ግን ደግሞ ለራሱ ለህይወቱ ማሰብ አለበት። የሆነ ችግር ሲፈጠር እሱ ስላለ ነው አይደል? አሁን መረጃዎች እነዚህ ትንሽ ትንሽ እንኳን እያመጣ የሚያሰማን ያለው አማራጭ ወደዚህ እንትን መጥቶ እነዚያን ሰዎች ሴቷን ልጅ ይዘዋት በጣም የደበቀችው ነገር እንዳለ ነው የሚያሳየኝ። ሰውየውንም እንደዛው። እሷ ደግሞ እንግዲህ ከጀርባዋ ምን አይነት ሰዎች እያስፈራሯት እንደሆነ አንደኛ ነገር እኔ ግን ይቅርታ አድርጉልኝና እስኪ ኮሜንት ስር ጻፉልኝ። አክስትየዋ ናት ወይስ ማን ነው የልዑልን ያገተው? እኔ እስካሁን ድረስ እሰማቸዋለሁ። ማናቸውም እንደ ስለ ልዑል እኮ ያገተውን ሰው ሲናገር አትሰማም። እኔ አምልጦኝ ይሆን ሳልሰማው ቪዲዮውን አቋርጬው ይሆን አላውቅም። በእርግጥ እኔ ቪዲዮ እስከ መጨረሻ ድረስ ነው የማየው። ትንሽ አቋራጬ ምናምን አላይ፣ ሙሉ ቪዲዮ ነው የማየው። እንግዲህ ያለፈኝ ነገር ካለ ንገሩኝ እስኪ። ማን ነው ልዑልን ያገተው? አክስትየዋ አለችበት ወይስ ምንድን ነው ያልገባኝ ነገር? ማን ናቸው እነዚህ ሰዎች? ሰውየው አንደኛ ነገር አጎትየው ከ3 ቀን በፊት እሱ ቤት እንዳደረ ከዛ ደግሞ ትንሽ ጸባዩ ቀየር እንዳለበት ሲያወራ ነበር አይደለም? እንግዲህ እናንተም ሰምታችኋል። ካልሰማችሁ ደግሞ ገብታችሁ እዩ። ታዲያ እሱ ካላወቀ ከማን ጋር ነው እነዚህ ሰዎች ልዑልን ያገቱት? ሌላ ጥላት ማን ነው የሱ? እንግዲህ የልዑል ጥላት የገዛ እንትኖቹ ናቸው። ሴትየዋ ደግሞ አሁን በሰላም እየኖረች ነው። ጤናዋ ሁሉ እንትን ብሎ ከልጆቿ ጋር እየኖረች ነው። አክስት የተባለችው የታማ የነበረችው ተሽሏት ማለት ነው። ያችኛዋም ሁለተኛዋም እንደዛው። ሁሉም ተስማምቶ እየሰራ ነው። እና በዚህ መሀል ላይ ልዑል ምን አጥፍቶ ነው እንደዚህ ሊያሰቃዩት የቻሉት? ልዑል ምን አይነት የዋህ እንደሆነ እኔ ያየሁት፣ እሷ ታማ ሳለ የግዴታ መድኃኒቱ ያስፈልጋል፣ እሱ ካልተሰጣት ትሞታለች ሲባል ያን ሁሉ ስቃይ ያን ሁሉ ነገር አደርሳበት መርዛ ልትገለው ያለችን ሴት እሱ ግን ያለምንም እንትን እየሞተሽ ቁሚ አላይም ብሎ እነ ሚኪ እንኳን እነ እንትና እንኳን ተጣልተው ነበረ በዚህ ጉዳይ ላይ እና እነሱ እንኳን እንትን ቢሉ እሱ ምንም አልተዋትም። አፈላልጎ ያለችበት ድረስ እንትን እያለ ነበረ። እንግዲህ ከእሷ ጋር አልተገናኙም። እንደማውቀው ከሆነ ከአክስትየዋ ጋር በሰው ይላክላት በምን እንትን ብሎ ምናምን ከእሷ ከአክስት የተባለችው ጋር አልተገናኘም ልዑል። ግን ደግሞ ከነ ሚኪ ጋር ተጣልቶ ነበር በዚህ ጉዳይ ላይ። ሰው እንዴት በገዛ ስጋሽ እንደዚህ ያክል አረመኔ ጨካኝ ትሆኛለሽ? እንደ የፈለገው ነገር ጥፋት ቢያጠፋ አንደኛ ልዑል ራሳቸው መጥተው ይህን ሁሉ ጉድ እያመጡበት ያሉት ፈልገው ዘመዳችሁ ምንድነው ዘመዴ ነን ብለው የመጡት እነሱ ናቸው። ልዑል የአባት መሬት አልፈለገ፣ የምን አልፈለገ። ምን አይነት ስቃይ ውስጥ እንዳስገቡት ግን እግዚአብሔር የስራችሁ ይስጣችሁ። ሰው የስራውን የዘራውን አያጣም። የእውነት የስራችሁ ይስጣችሁ። ያሳዘነኝ በጣም ልዑል። ሚኪ ደግሞ ሲያወራ አልቻልኩም። በቃ ማለት ሚኪ እንደዚህ አይነት ሁኔታ ላይ ከደረሰ ልዑልን ደግሞ በምን አይነት እንትን ውስጥ አስቀምጠውት እንደሆነ ብዬ አሰብኩት። በቃ ምን ያክል እያሰቃዩት እንደሆነ ሰው የሰው አውሬ። እግዚኦ መሐረነ ክርስቶስ። ሰው በዚህ ልክ ሲከፋ፣ በዚህ ልክ አረመኔ ሲሆን ያማል በጣም የእውነት። የኔ አባት እነዚህኞቹ ደግሞ ለምን ቶሎ እዛ ሄደው መረጃ ምናምን እንትን ይላሉ? ለምን እዛ ሄደው ሚኪን አያግዙትም? ግን የራሳቸውን ስራ ቆም አድርገው እነ ማን ነው ስሙ አቤል
አቤል እስካሁን ድረስ ምንም ነገር አቤል ለልዑል ስንት መስዋዕት ስንት ነገር ከፍሎለታል። እሱ የቤት ሰራተኛው እና ዘበኛው እንደዚያ ሲያሰቃዩት፣ አሁን እሱ ለምን ዝም አለ? ቆይ አቤል ለምን ሚኪን አያግዘውም? በራሱ ቻናል እያየው ነው፣ ቪዲዮ እየሰራ ነው። ግን ይሄ የእሱ መቆም አለበት። ቅድሚያ ለልዑል መድረስ አለባቸው። በኋላ የሆነ ነገር ከሆነ በኋላ ወይኔ ምናምን ቢል ምን ዋጋ አለው? ሳይጎዳ መድረስ ካለባቸው አሁን ተሯሩጠው አንድ ብቻውን ሚኪ ከምን ያደርግ? ቢመጡበት እንኳን እነሱን መከላከል የማይችልበት ሁኔታ ላይ ነው ያለው። እያስጨነቁት አሁን መጣ አሁን እንትን አለ። የሰላም እንቅልፍ እንኳን አይተኛም ልጁ ተጨንቆ፣ እዛ ገጠር ከተማ የለ መብራት የለ ምን የለ እንትን እያለ ያሳዝናል በጣም የእውነት በጣም ነው ያዘንኩት። እንደ ዛሬ ከፍቶኝ አያውቅም። በቃ በዚህ በልዑል ጉዳይ ተናድጄበታለሁ በመሄዱ። ግን ደግሞ አሁን ደግሞ የምሰማቸው ነገሮች ሰዎቹ ምን ያክል እንትን እንደሆኑ፣ ምን አይነት ክፉና ምን አይነት አረመኔ እንደሆኑ፣ ለሰው ልጅ የማይራሩ ሰብአዊነት የሚባል ነገር የሌላቸው ሰዎች ገንዘብና ገንዘብ ብቻ እያሳደዱ በገንዘብ የሚያመልኩ የባዕድ አምልኮታ እንትናቸውን የማያውቁ አይሁዳዎች ሰዎች እያሰቃዩት እንደሆነ እንትን ሲል አሳዘነኝ ልዑል በጣም። እናቱ በአንድ በኩል ስለ ልጇ ስትጨነቅ አላቅም የእውነት። ለማንኛውም የሚኪ ጉዳይ እግዚአብሔር ይመስገን እሱ እንኳን ተርፏል። ለማንኛውም የዛሬን ይመስላል። በጣም ተናድጃለሁ ስሰማው። ገና እንትኑን ሳይ ነው ገና እንትን ያልኩት። ምን እንደምላችሁ አላውቅም። የእውነት እንግዲህ ሁላችሁም በየሃይማኖታችሁ ለልዑል እንደው ፈጣሪ ምንም ነገር ሳይነካው በሰላም ለእናቱ ሲል እንደው ያምጣላት። ሌላ ምንም አልልም። ሰላማችሁ ይብዛልኝ። አዲስ መረጃ ሲኖር እንዲደርሳችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ በደንብ ላይክ አድርጉ። እስኪ እንደው አሁን እንኳን ጠላቶች እስኪ ይፈሩ። ምን ያክል ሚኪ እየተሰቃየ እንደሆነ ማየት አለባችሁ። ቪዲዮውን ገና ስትጀምሩ ላይክ አድርጉ። የኔ ብቻ ሳይሆን የነ ልዑል ዋና ቻናሉን ማለት ነው። እየሄዳችሁ ሁላችሁም ላይክ አድርጉ።